ሰዎችን በማስታረቅ በማማከር የሰዎችን ችግር ለረጅም ጊዜ በመስማት ህይወትን እንዳሳለፍክ አውቃለሁ። 22 ልጆች አስተምራለሁ። እሮጥ ነበር። ምሮጠው የሰው ቤት ለማቅናት ነው። ስም መጠሪያ ይሆናል፣ ተግባር ውስጥ የለው። ልጆቻቸው ያውቋቸው፣ እነሱም ልጆቻቸውን አያውቁም። ማክሰኞ አክቲቭ ነች፣ ሮብ ትተኛለች። ሐሙስ አክቲቭ ነች፣ የሆነ ቀን ትተኛለች። ግራ ይገባል ነበር። ብዙ ሰው ቤተሰብ ያደረገው ፕሮግራም ሆነ። ጋብቻ ውስጥ ያለ የወሲብ ጉዳይ ብለን አነሳን ማለት ነው። አናት ወረረ። ራሱ ጉዳዩ ያኔ የሚያስብል እኮ ነው አይደል? ከተማው ተበጠበጠ ነው። መኪና ከኋላ ላይ ያስቀምጧት ፀጉሯን እያሻሻ እንደሰማህ ደንግጠሃል፣ ተርበትብተሃል፣ አልቅሰሃል፣ ለምን ብለሃል? ምንድን ነው ያደረግህ? ከወንድሜ በፊት እኔ ታምሜ ነበረ። ብዙ ሰዎች የማያውቁት እሱ ነው። ወደ ማረሚያ ቤት ገባ ብለህ ወጥተሃል ሰምቻለሁ። ማለት አሸባሪ ተብዬ ነው እንግዲህ የታሰርኩት እኔ ማለት ነው። ይሄ ጉዳይ አቶ እንዳልካቸው አሰፋ የእርቅ ማዕድ ነው አይደል? አስበሽዋል? አሸባሪ ማለት ምን ማለት ነው? በራሱ በጣም ሩቅ እኮ ነው ለእኛ። ስለ ሰላም ዘመናችንን ሁሉ ስንሰብክ የነበረ ሰዎች ማለት ወጣትነቴን መጽሐፍ ስናነብ የመጽሐፍ ሽታ የሚማርከንን ቀጥታ ይዤ እዚህ ዘመን ላይ ልምጣ። በዘመናችን ሬዲዮ ተሰጥቶን እንደተጠቀምንበት ዘመን የሰጣቸውን እድል በደንብ መጠቀም አለባቸው። ለአባትነት ላወራ ነበር። እመኚ፣ እኔ ልጆቼ በተአምር ወደ ሶሻል ሚዲያ ብቅ የሚሉ አልፈቅድም። ምን አይነት አባት ነው? በገዛ ቤቱ ያልታመነ ሰው ለሌላ ቤት ታማኝ መሆን አይችልም። ማህበረሰብ እየገነባሁ ቤቴን ተውኩ። ሺዎችን አስታርቀናል። ለብዙ ሰዎች ቤት ሰጥተናል። ይህ ሁሉ ነገር ሰርቼ ሳያቸው ልጆቼ እያደጉ ነው። የልጆቼ ፎቶ እጄ ላይ አለ። እዚህ ላይ ማለት ጽሑፍ አለ። ፊውቸር ሰርተን ሊያንሰርቴን ነው የሚለው። ማንም ሰው ስለ በኋላ እርግጠኛ ሆኖ በእርግጠኛነት መናገር አይችልም። በኩራት የማወራው ነገር እኔ ሀገሬን አገልግያለሁ።